ናውጣና አናግሪ። ስራ ላይ ነኝ። ናግባና አናግሪ። ወይ አልገባም። ብቅ በል። ግድ የለም ናግባ። ሻይ ጠጥተህ ትሄዳለህ። ናውጣ አልኩ። እንግዲህ አታሹፍ። ማን ነው እንዴ? እርሶ ኖት እንዴ ጋሽዬ? እንዴት ኖት? እንዴት ነው? ምን እየሰራህ ነው? የሰፈሩ ኮሚቴ አይደለሁም? ያው ዞር ዞር እያልኩኝ በሰፈር ውስጥ የሚሰራውን ነገር እቃኛለሁ። እኔም ስራ ላይ ስለሆንኩ አልያዞት። በቃ ይዙሩ። ቁምና እናግረኝ እንጂ መኪናዋ ስር ገብተህ ምን እያረክ ነው? እያዋለድኳት። እየሰራው ነዋ። ማፈቅዶልህ ነው የምትሰራው? ሙያዬ። የዛ የከይሲ ልጆች በቃ ከሽብር ውጪ ተነጋግሮ መግባባት አትችሉም ማለት ነው አይደል? አለማምዱና ታዲያ። ቆይ ምንድን ነው የሚሉኝ? በኮሚቴያችን ህግ መሰረት በሰፈር አካባቢ ማንኛውም ነገር ሲከናወን ኮሚቴው ማወቅ አለበት። እና ገላይንም ስታጠብ ላሳውቆታ? ቤት ውስጥ አላልኩም፣ ሰፈር ውስጥ ለሚሆን ነገር ነው። ቤታችንም ሰፈር ውስጥ ነው ያለው ብዬ ነው። ትሰማለህ? እኔ አሁን ከአንተ ጋር ምንም ክርክር አልፈልግም። ከማን ጋር ይሻሉታል? ማንን ልጥራሉት? ጭራሽ ሹፈት ነው ያዝከው። መፍቻም ይዣለሁ። ምንድን ነው የምትሉት? ስራ ልስራበት እንጂ። አይቻልም እንዲህ አይነት ነገር። አባትን ባለበት እንዲህ አይነት ነገር አላጸደቅንም። ከሰፈር ደንብ ውጭ ነው እየሰራህ ያለኸው። ወይ ጣጣ! እና ሻው ምን ላድርግ? ከዚህ አንሳና ሌላ ሰፈር ስራ። ባላነሳስ? አመለክታለሁ። ሌላ ክስ ከመከሰስ በፊት ይህን መኪና አንሳ ብያለሁ። አንሳ። ወዴት ነው ማነሳው? እሱ አይመለከተኝም። ስትፈልግ ተሸክመው ሂድ። እሺ፣ ያሸክሙኝ።